የሻዕቢያ ጦር በድሮን ተመታ። ከባድ ጦርነት ፈነዳ። ህወሓት የፌደራል መንግስቱ ላይ አወጀ። የፋኖ ኃይሎች የተቆጣጠሩበት ደብረ ታቦር ከተማ ላይ ከባድ እልቂትና ውድመት መድረሱ ተሰማ። ሰላም እንደምን አላችሁ የተወደዳችሁ የአዲስ ፖስት ቤተሰቦች፣ አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያ አበይት ነጥቦችን በማስቀደም እንጀምራለን። የፌደራል መንግስቱ ተኩስ ከፍቶብናል ሲሉ ደብረጽዮን ገብረ ሚካኤል አስጠነቀቁ። በወቅታዊ ጉዳዮች ላይ መግለጫ የሰጡት የህወሓቱ መሪ ዶክተር ደብረጽዮን ገብረ ሚካኤል የፌደራል መንግስቱ ተኩስ በመክፈት የፕሪቶሪያውን የሰላም ስምምነት ጥሷል በማለት ከባድ ማስጠንቀቂያን ሰጥተዋል። ትግራይ በፌደራል መንግስቱ ሰራዊት ተከቧል ሲሉም ተደምጠዋል። በዝርዝር ተሰሙታላችሁ። የፋኖ ኃይሎች በተቆጣጠሩበት ደብረ ታቦር ከተማ ከባድ የድሮን ድብደባ መፈጸሙ ተሰማ። በከተማዋ በተደረገው በከባድ መሳሪያ በታገዘው ውጊያ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራን ያስከተለ ጉዳት መድረሱ ተገልጿል። በደብረ ታቦር በተደረገው ከባድ ውጊያ የህወሓትና ሻዕቢያ ጦር ወደ ከተማው ገብቷል ሲል የክልሉ ጸጥታ ቢሮ ባወጣው መግለጫ ገልጿል። በዝርዝር እንመለከተዋለን። ጠላቶቻችንን እንደ ሸረሪት ድርን በጣጥሳቸዋለን ሲሉ የብልጽግና ባለስልጣኑ ዛቱ። በአማራ ክልል የፋኖ ኃይሎች በርካታ ከተሞችን በቁጥጥር ስር እያደረጉ ባለበት በዚህ ወቅት መግለጫ የሰጡት የብልጽግና ከፍተኛ ባለስልጣኑ አቶ ተመስገን ጥሩነህ ከባድ ዛቻ የተቀላቀለበትን መግለጫን ጠላት ላሏቸው አካል ልከዋል። በዝርዝር እናስደምጣችኋለን። በሌላኛው መረጃችን የግብጽ ጦር ኢትዮጵያን የመክበብ ስትራቴጂውን አጠናክሮ መቀጠሉ ተሰማ። ከወራት በፊት በህዳሴ ግድቡ ምክንያት ኢትዮጵያ ላይ ወታደራዊ እርምጃ እንደምትወስድ የዛተችው ግብጽ አየር ኃይሏን ጨምሮ በዛሬው ዕለት ከፍተኛ ቁጥር ያለው ጦር በኢትዮጵያ ድንበር ማሰማራቷ ተሰምቷል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች በርካታ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ይህንን ቪዲዮ ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስ መረጃዎችን ያግኙ። አሁን ወደ ዝርዝሮቹ እናመራለን። በቅድሚያም የፌደራል መንግስቱ ተኩስ ከፍቶብናል ሲሉ ዶክተር ደብረጽዮን ገብረ ሚካኤል አስጠነቀቁ። በወቅታዊ ጉዳዮች ላይ መግለጫ የሰጡት የህወሓቱ መሪ ዶክተር ደብረጽዮን ገብረ ሚካኤል የፌደራል መንግስቱ ተኩስ በመክፈት የፕሪቶሪያውን የሰላም ስምምነት ጥሷል በማለት ከባድ ማስጠንቀቂያን ሰጥተዋል። ትግራይ በፌደራል መንግስቱ ሰራዊት ተከቧል ሲሉም ተደምጠዋል። የፕሪቶሪያ ስምምነት የተኩስ አቁም ስምምነት ነው ያሉት ዶክተር ደብረጽዮን አሁን ግን የፌደራል መንግስቱ ተኩስ በመክፈት ስምምነቱን ጥሷል። እናም የሰላም ጥሪው ከተረገጠ ማንም የትግራይ ተወላጅ ዝም አይልም ብለዋል። ህወሓት 51ኛ የምስረት ዓመቱን እያከበረ መሆኑን አስመልክተው መግለጫ የሰጡት ዶክተር ደብረጽዮን ገብረ ሚካኤል ህወሓት አሁንም የፖለቲካ ልዩነቶችን በውይይት ለመፍታት ጥረት እያደረገ መሆኑንና ከ10 ጊዜ በላይ ለአፍሪካ ህብረት ማሳወቁን ተናግረዋል። የትግራይ ህዝብና የፓርቲው መግለጫ ግልጽ ናቸው ያለው የዶክተር ደብረጽዮን መግለጫ የህዝቡን ህልውና ማረጋገጥ፣ የተፈናቀሉትን ወደ ቤታቸው መመለስና የትግራይ ሉዓላዊ ግዛት ማረጋገጥ ነው። በዚህ ጉዳይ ላይ ምንም አይነት ልዩነት የለንም ብለዋል። የህወሓትን 51ኛ ዓመት እያከበርን ያለነው የፌደራል መንግስቱ ሌላ የጦርነትና የዘር ማጥፋት አደጋን እያደረሰ ባለበት ወቅት ነው ያሉት ዶክተር ደብረጽዮን ይህ ደግሞ የራስን እድል በራስ መወሰንን ለማረጋገጥ አስቸጋሪ ያደርጋል ብለዋል። የፌደራል መንግስቱ የትግራይን ህዝብ ለማጥፋት ነዳጅ ከልክሎ በትግራይ ኢኮኖሚ ላይ ጫና ፈጥሮ እየሰራ ነው ያሉ ሲሆን ከዚህ በላይ ስምምነቱን ጥሷልም ብለዋል። ህወሓትና የትግራይ ህዝብ የሰላም ፈላጊዎች ናቸው ያሉት ዶክተር ደብረጽዮን ነገር ግን ሁኔታው እየተባባሰ የፌደራል መንግስቱ አሁን ሆነ ብሎ ለወረራ እየተዘጋጀ ነው ሲሉ የፌደራል መንግስቱን ከሰዋል። ህወሓት ይህንን ይበል እንጂ ከሳምንት በፊት በጠለምትና ራያ አካባቢዎች ጦሩን አሰማርቶ በከፈተው ጥቃት ግጭት መቀስቀሱ አይዘነጋም። በአማራና አፋር አዋሳኝ አካባቢዎች ላይ ህወሓት ጦርነት መቀስቀሱን ተከትሎ ከፍተኛ ቁጥር ያለው የመከላከያ ሰራዊት ትግራይ ድንበር ላይ መስፈሩ ተገልጿል። ወደ ቀጣዩ መረጃችን ስናመራ የግብጽ ጦር ኢትዮጵያን የመክበብ ስትራቴጂውን አጠናክሮ መቀጠሉ ተሰማ። ታሪካዊ የኢትዮጵያ ጠላት የሆነችው ግብጽ ከፍተኛ ቁጥር ያለው ጦር በኢትዮጵያ አፍንጫ ስር ማስፈር መጀመሯ ተሰምቷል። ከወራት በፊት በህዳሴ ግድቡ ውዝግብ ምክንያት ኢትዮጵያ ላይ ወታደራዊ እርምጃ እንደምትወስድ የዛተችው ግብጽ አየር ኃይሏን ጨምሮ በዛሬው ዕለት ከፍተኛ ቁጥር ያለው ጦር በኢትዮጵያ ድንበር ላይ ማሰማራቷ ተነግሯል።
ግብጽ ተዋጊ ሄሊኮፕተሮችን፣ ተዋጊ ጄትና ወታደራዊ ተሽከርካሪዎችን ጨምሮ ከ1000 በላይ የጦር መሳሪያን በጎረቤት ሀገር ሶማሊያ ማስገባት መጀመሯ ተዘግቧል። ግብጽ በሶማሊያ የአፍሪካ ህብረት ሰላም አስከባሪ ሊሆን በሚል ሰበብ ከፍተኛ ቁጥር ያለው ጦሯን ወደ ሶማሊያ እያስገባች ሲሆን ትናንት ደግሞ የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ በተገኙበት ወደ ሶማሊያ የሚላከው የግብጽ ጦር ከበርካታ የጦር መሳሪያዎች ጋር ልምምድ ሲያደርግ ታይቷል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ በአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ በሶማሊያ አውሶም ስር የተመደቡ ናቸው የተባሉ የግብጽ ኃይሎች ስምሪት መመልከታቸውን የግብጽ ሰራዊት ቃል አቀባይን ጠቅሶ ኢጂፕት ቱዴይ ዘግቧል። የጦር ኃይሎች ጠቅላይ ኤታማዦር ሌተናል ጀነራል አህመድ ካሊፍና ከፍተኛ የግብጽ ወታደራዊ አዛዦች ተገኝተዋል። የጦር ኃይሉ ቃል አቀባይ እንዳስታወቁት ፕሬዝዳንቱ በጉብኝታቸው ወቅት በተለይኮ የተመረጡ የግብጽ ወታደሮች ስላላቸው ዝግጅት፣ ትጥቅና ኦፕሬሽናል ዝግጁነት ገለጻ ተደርጎላቸዋል። ወደ ሌላኛው መረጃችን ስናመራ ጠላቶቻችንን እንደ ሸረሪት ድርን በጣጥሳቸዋለን ሲሉ የብልጽግና ባለስልጣኑ ዛቱ። በአማራ ክልል የፋኖ ኃይሎች በርካታ ከተሞችን በቁጥጥር ስር እያደረጉ ባለበት ወቅት መግለጫ የሰጡት የብልጽግና ከፍተኛ ባለስልጣኑ ከባድ ዛቻ የተቀላቀለበትን መግለጫ ጠላት ላሏቸው አካል ልከዋል። የገዢው ብልጽግና ፓርቲ ምክትል ፕሬዝዳንትና ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ጠላቶቻችንን እንደ ሸረሪት ድርህን በጣጥሳቸዋለን ሲሉ ተደምጠዋል። ምክትል ጠቅላይ ሚኒስትሩ ጠላት ላሏቸው ኃይሎች መልእክት ልከዋል። አቶ ተመስገን ጥሩነህ የፓርቲያቸውን የምርጫ ምልክት ይፋ ባደረጉበት መድረክ ላይ ባደረጉት ንግግር ጠላቶቻችን ወጥመድ ሁሉ ያጠምዳሉ፣ እኛ ግን እንደ ሸረሪት ድር በጣጥሰናቸው እናልፋለን ብለዋል። አቶ ተመስገን የብልጽግና ፓርቲ የሰባተኛ ጠቅላላ ምርጫ የማኒፌስቶና የምርጫ ምልክት ይፋ ማድረጊያ መድረክ ላይ እንደተናገሩት የብልጽግና ፓርቲን መምረጥ ነገን መምረጥ ነው፣ ለድልና ለተስፋ ድምጽ መስጠት ማለት ነው ሲሉ ተናግረዋል። ጠላቶቻችንን ወጥመዶቻቸውን ሁሉ ቢያጠምዱም በቆራጥነታችን ግን እንደ ሸረሪት ድር በመበጣጠስ እናልፋለን ያሉት ተመስገን ኢትዮጵያ ወደሚመጥናት ከፍታና ወደ ተምሳሌት ሀገር እናሻግራታለን ሲሉ ተደምጠዋል። ወደ ሌላኛው መረጃችን ስናመራ የፋኖ ኃይሎች በተቆጣጠሩበት ደብረ ታቦር ከተማ ከባድ የድሮን ድብደባ መፈጸሙ ተሰማ። በከተማዋ በተደረገው በከባድ መሳሪያ በታገዘው ውጊያ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራን ያስከተለ ጉዳት መድረሱ ተገልጿል። በደብረ ታቦር በተደረገው ውጊያ የህወሓትና ሻዕቢያ ሰራዊት ከፋኖ ኃይሎች ጋር ተባብረው ጥቃት ከፍቷል ሲል የክልሉ የጸጥታ ቢሮ ባወጣው መግለጫ ገልጿል። በደብረ ታቦር ከተማና አቅራቢያው በሚገኙ አካባቢዎች ከ16 ጊዜ በላይ የሰው አልባ አውሮፕላን የድሮን ድብደባ መፈጸሙ ተነግሯል። በከተማ ውስጥ በተደረገው ውጊያ ሰላማዊ ሰዎችን ጨምሮ በርካታ ታጣቂዎች መገደላቸው ተነግሯል። በትላንትና ሁለት የከተማው ዳርቻ አካባቢ ላይ ሞርታሪን ጨምሮ በከባድ የጦር መሳሪያዎች የታገዘ ውጊያ መደረጉን ተከትሎ የንጹሃን መኖሪያ ቤቶችና የመንግስት ትምህርት ቤቶች ወድመዋል ተብሏል። የህዝብ አገልግሎት ሰጪ ተቋማት መውደማቸው የተሰማ ሲሆን በትንሹ 5 የህዝብ መገልገያ ተቋማትን ጨምሮ የግለሰብ መኖሪያ ቤቶች መውደማቸውን ከአካባቢው የወጡ መረጃዎች አመላክቷል። የዞኑ ጤና መምሪያ፣ የዞኑ ሲቪል ሰርቪስና ፋይናንስ ቢሮ፣ የፈርጣ ወረዳ ፖሊስ ጣቢያ፣ የገብርዬ ክፍለ ከተማ ፖሊስ ጣቢያና የቴዎድሮስ ክፍለ ከተማ ፖሊስ ጣቢያን ጨምሮ ሌሎች የግለሰቦችና የህዝብ ተቋማት በውጊያ ወቅት ከባድ የሆነ ጉዳት ማስተናገዳቸው ተነግሯል። በከተማ ውስጥ ለደረሰው ከፍተኛ የሆነ ጉዳት የክልሉ መንግስት የፋኖ ኃይሎችን ተጠያቂ ሲያደርግ፣ የፋኖ ኃይሎች በበኩላቸው የመንግስት ኃይሎችን ተጠያቂ አድርገዋል። በደብረ ታቦሩ ውጊያ በሁለቱ ወገን በሺዎች የሚቆጠሩ ወታደሮችና በርካታ ጦር መሳሪያዎች ላይ ጉዳት እንደደረሰም ተገልጿል። ዛሬ የካቲት 5 ቀን 2018 ዓመተ ምህረት ማርፈጃው ላይ የከተማ አስተዳደሩ ባወጣው መግለጫ ጽንፈኛው ቡድን ደብረ ታቦር ገብቶ ተቋሞቻችንን አወደመብን ያለ ሲሆን የክልሉ የጸጥታ ቢሮ በበኩሉም አማራ ያልሆኑ አካላት የሻዕቢያና የህወሓት ታጣቂዎች ከፋኖ ጎን ተሰልፈው ደብረ ታቦር ከተማን አጥቅተዋል ሲል ባወጣው መግለጫ ገልጿል። የፋኖ ኃይሎች በበኩላቸው ባወጡት መግለጫ በደብረ ታቦር መሃል ከተማ ከ3 በላይ የሰው አልባ አውሮፕላኖች ጥቃት ተፈጽመዋል በማለት ለደረሰው ጉዳት መንግስትን ተጠያቂ አድርገዋል። የፋኖ ኃይሎች በመግለጫቸው ላይ በመሃል ከተማና በከተማዋ ዙሪያ ባሉ አካባቢዎች ላይ ከ16 ጊዜ በላይ በተፈጸመው የድሮን ጥቃት በርካታ ሰዎች ሲገደሉ በተለይ በከተማዋ ዙሪያ በሚገኙ ገጠራማ መንደሮች ላይ ከባድ የሆነ ጉዳት ደርሷል በማለትም መንግስትን ከሰዋል።
የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።